የደብራችን ምክትል አስተዳዳሪ ክቡር መምህራችን ሊቀ ኅሩያን መምህር አየነው፣ የደብራችን ዋና ጸሐፊ፣ አበው መነኮሳት፣ አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ የደብራችን የሰንበት ትምህርት ቤት አባላት እግዚአብሔርን ለማመስገን እግዚአብሔርን ለማክበር በእግዚአብሔር ለመባረክ የአባታችንን የአባ ሊባኖስን በዓል ለማክበር ወደዚህ የተቀደሰ ስፍራ ላይ የተገኛችሁ አባቶች፣ እናቶች፣ ወጣት ወንድሞች፣ እህቶች፣ ሕፃናት ጭምር በወደደን ባፈቀረን ከኃጢአታችንን በደሙ ባጠበን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። አባታችን ፈጣሪያችን መጋቢያችን አስገኛችን መድኃኔ ዓለም ኢየሱስ ክርስቶስ በየጊዜው በየሰዓቱ የምንሰራውን በደል፣ ኃጢአት፣ ክፋት፣ ተንኮል ተመልክቶ ሳያጠፋን በቸርነቱ ጠብቆ በአባትነት ፍቅሩ ጠርቶ ከወደቅንበት አንስቶ ከተበተንበት ሰብስቦ ምንም ቅድስና ሳይኖረን እኛንም እናንተንም በቅድስናው ተራራ ላይ እንድንገናኝ አድርጎ የአባታችን የአቡነ ሊባኖስን በዓል እንድናከብር የረዳን ያገዘን የአባቶቻችን አምላክ የሁላችን ፈጣሪ መድኃኔ ዓለም ኢየሱስ ክርስቶስ ስለማይነገር ስጦታው ከምድር እስከ አርያም ድረስ የተባረከና የተመሰገነ ይሁንልን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁራሪተ መዓት መዓትን የምታርቅ መዝገበ በረከት የበረከት ሁሉ መገኛ የሆነችው በችግራችን ጊዜ በጭንቀታችን ጊዜ ፈጥና ደርሳ ስንጠራት ከአምላኳ ከፈጣሪዋ ከልጇ ከወዳጇ የምታማልደን እመብርሃን አምላካችን ኢየሱስ ክርስቶስ እርሱ እንደሰጣት ጸጋና ክብር መጠን የተባረከችና የተመሰገነች ትሆንልን። የአባቶቻችን የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት አማላጅነታቸው፣ ጸሎታቸው፣ በረከታቸው፣ የቅዱሳን መላእክት ተራዳኢነታቸው ዛሬም ዘወትርም ለዘላለሙ አይለየን። እንኳን አደረሳችሁ። አዎ ቅድም መምህሩም እንኳን አደረሳችሁ ብለዋል። በእርግጥ ግን እሳቸው እንኳን አደረሳችሁ ካሉበት ሰዓት ቀጥሎ እንኳን እስከዚህ ሰዓት ድረስ እግዚአብሔር ካላደረሰን መድረስ እንችላለን? አንችልም። የኛ ሕይወት በትንታ የምታልፍ ነች። ስለዚህ ልደቱን አክብረን እንደዚሁም ደግሞ የአባታችንን የአቡነ ሊባኖስን በዓል እንድናከብር የረዳን የአባቶቻችን አምላክ እዚህም ያደረሰን ፈጣሪያችን ኢየሱስ ክርስቶስ የተባረከና የተመሰገነ ይሁንልን። በጌታ የሚሞቱ ብፁዓን ናቸው። ራእየ ዮሐንስ ወይም ደግሞ የዮሐንስ ራእይ ምዕራፍ 14 ምዕራፍ 14 ከቁጥር 13 ላይ ያለውን ኃይለ ቃል መነሻ እናደርግና የአባታችንን የአቡነ ሊባኖስን አባቶቻችን የጻፉላቸውን ገድላቸውን ነው የምንመለከተው፣ ታሪኩን ማለት ነው። እና አስቀድሞ ሐዋርያው ቅዱስ ዮሐንስ በጌታ የሚሞቱ ብፁዓን ናቸው ብሎ በጌታ የሞቱ ሁሉ ጌታን አክብረው የጌታን ፈቃድ አድርገው እንደ ጌታ ፈቃድ የኖሩ ሁሉ ብፁዓን እንደሚባሉ ነው የነገረን ዮሐንስ ወንጌላዊ ማለት ነው። እና ጌታን ያከበሩ እንደ ጌታ ከኖሩት አባቶች መካከል ደግሞ አባታችን አባ ሊባኖስ ናቸው። ማን ናቸው? አባ ሊባኖስ ናቸው። አባ ሊባኖስ አባታችን ሁሉ ነገር ካላቸው በተለይም በሀብት ከታወቁ ቤተሰቦች የተወለዱ አባት ናቸው። ነገር ግን የቤተሰቦች ሀብት ምንም አያደርግልኝም፣ ያም ብቻ አይደለም ትዳር ሁሉ እንዲመሰርቱ ተደርጎ ነበር።
የለም ትዳርም አያስፈልገኝም እግዚአብሔር ነው የኔ ሕይወት ብለው ትዳሩን ትተው የአባታቸውን የእናታቸውን ሀብት ትተው ሀገራቸውን ጥለው እግዚአብሔርን የተከተሉ ናቸው። ማንን የተከተሉ ናቸው? እግዚአብሔርን የተከተሉ ናቸው። አስተውሉ ወገኖቼ። ክርስትና ሲገባ ሁሉ ነገር ባዶ ነው የሚሆነው። በዓለም ያለው ነገር ሁሉ ለምንም ነው የሚሆነው። ቅድም እንዳልኳችሁ በዛ አካባቢ አንዱ ከተባሉ ሀብታሞች የተወለዱ ናቸው። የሚገርመው የዳሯቸው ማጋር ሆናቸው ዘንድ የዳሯቸውም ደግሞ በጣም አንዱ ከተባሉ ከነገሥታት ዘር ነው። የለም ትዳሩም ያስፈልገኝ የእናት አባት አገርም ያስፈልገኝ ልክ አብርሃምን እግዚአብሔር ውጣ ሲለው እንደወጣ ሁሉ እሳቸው ይሄን ሁሉ ጥለው ነው ወደኛ ሀገር የመጡት። ንጉሥና ከአባ ማክሱም ተቀብለው ታሪኩ ገርሉ ብዙ ነው። ስለዚህ ያንን ቅድስና ከተማሩ በኋላ ቅድስናውን ካገኙ በኋላ ወደዚች ወደ ተቀደሰች ምድር በተለይም ቅድመ መምህራችን እንዳሉ ወደ ሰሜኑ ክፍል ሄደው እያስተማሩ እየሰበኩ እያጠመቁ ስጋ ወደሙ እንዲቀበሉ እያደረጉ የእግዚአብሔርን መንግስት የእግዚአብሔርን ሕዝብ እንዲበዛ እያደረጉ የኖሩ አባት ናቸው። ክርስትና ሲገባን ሃይማኖት ሲገባን እግዚአብሔር ሲገባን ለእኛ ሁሉ ነገር ባዶ ነው። እግዚአብሔርን ተከትለው አባቶቻችን በአጠቃላይ በዓለም ያለውን ነገር ሁሉ ትተው ነው እግዚአብሔርን ሲከተሉት የነበሩ። ሐዋርያትን፣ ጻድቃንን፣ ሰማዕታትን ሁሉን ነገር ተከተልን እንዳሉት አባታችንም ሁሉ ነገር ትተው ነው እግዚአብሔርን የተከተሉ። ደስ የሚለው ነገር ግን እግዚአብሔርን ሁሉን ነገር ትተን ስንከተለው እግዚአብሔር ደግሞ እግዚአብሔር ራሱ የሚሰራውን ስራ እንድናደርግ ያደርገናል። አባቶቻችን እግዚአብሔር ሙት እንደሚያስነሳ ጌታ ሙት እንደሚያስነሳ ሁሉ እና አባ ሊባኖስ ሙት ያስነሱ ነበር። ምን ያስነሱ ነበረ? ሙት ያስነሱ ነበር። አንዲት እናት በመንገድ ላይ ስትሄድ ወደቀችና ልጇ ሞተባት ይላል። ከዛ ልጇ ሲሞትባት አነባች፣ አለቀሰች። አባ ሊባኖስ ደግሞ ተመለከቱና ልክ እንደነ ኤልያስ ልክ እንደነ ኤልሳ እንደ ሌሎቹም ቅዱሳን ወደ ፈጣሪያቸው ወደ አምላካቸው ወደ እግዚአብሔር ጸልየው የዛን ብላቴና ነፍስ እንዲመለስ አደረጉ። ተመልከቱ፣ እኛ የእግዚአብሔር ስንሆን እግዚአብሔር ደግሞ ጸጋውን በእኛ ላይ አብዝቶ ይሰጣል። አያችሁ፣ ቅድስናቸው የአባቶቻችን ቅድስና ከራሳቸው ይልቅ ለሰውም የሚተርፍ ነው። የእኛ ጸሎት እኮ እኛ ጸልየን እንኳን ለእኛ እንኳን አልተረፈም እኮ። የእኛ ብዙ ጊዜ ጾመን እኮ ጾማችን ተቀባይነት አጥቶ በጥፋታችን በተንኮላችን በበደላችን የተነሳ አይደለም ለሌላው ተፈቅሮ እኮ ለእኛም አልበቃን እኮ ለእኛም አልደረሰልን እኮ። አባቶቻችን ግን ብቃታቸውን አያችሁ። እግዚአብሔርን ሲከተሉ እግዚአብሔር የሚሰራውን ስራ ይሰራሉ። ጌታም እንደተናገረው እውነት እውነት እላችኋለሁ በእኔ የሚያምን ሁሉ እኔ የማደርገውን ስራ ሁሉ ይሰራል ነው እኮ ያለው። በዮሐንስ ወንጌል በምዕራፍ 14 ከቁጥር 13 ላይ ስትመለከቱ እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ነገር ሁሉ ያደርጋል፣ ከዚያም በላይ ነው የሚለው። እኛ የእግዚአብሔር ስለሆን እኛ እኮ የእግዚአብሔር ስላልሆን እኮ የሚበላው የሚጠጣው የጠፋብን አይደለም። ሞት ልናስነሳ አይደለም፣ ጎባጣ ልናቀና አይደለም፣ ለምጽ ልናነጻ ይሄ የሚጠፋው ነገር እንኳን አጥተናል እኮ። ዛሬ በልተነው ነገር የምንራበው ነገር እንኳን አጥተናል እኮ ወገኖቼ። አባቶቻችን እንደ አይነት ቅድስና የነበራቸው ናቸው። አባታችን አባ ሊባኖስ በጊዜው የነበሩትን የሃይማኖት መሪዎችን የሀገርን መሪዎችን ፍርድ ሲያጓድሉ ድሃ ሲበድሉ፣ ለምንድነው ድሃ የምትበድሉት? ለምንድነው ፍርድ የምታጓድሉት? ብለው ድሃዎችን ሲያስለቅሱ ለምን ታስለቅሳላችሁ ብለው ሲገስጿቸው በጊዜው የነበሩት መሪዎች እሳቸውን ገፏቸው፣ አሳደዷቸው። በዚህ የተነሳ እግዚአብሔር ተቆጣና የሰማይ መስኮትን ዘጋ ይላል። ልክ እንደነ ኤልያስ እንዳደረገው ማለት ነው። አባታችን አባ ሊባኖስ
አባ ሊባኖስን እነዚህ መሪዎች ስላስቆጡ ልክ አክዓብና ኤልዛቤል እግዚአብሔርን አስቀይመው በእነሱ በደል በእነሱ ኃጢአት እግዚአብሔር ተቆጥቶ የሰማይ መስኮትን በኤልያስ አማካኝነት እንደዘጋ ሁሉ እኚህም አባት ሲገፉ እግዚአብሔር ተቀይሞ የሰማይ መስኮት ተዘጋ። ህዝቡ በረሃብ አለቀ፣ በድርቅ አለቀ። ከዛም አማራጫቸው ምንድነው? ስራቸውን ያውቃሉና መሪዎቹ ወደ አባታችን ሄደው እባክህ አባታችን ጸልይልን አሉ። አባታችን አቡነ ሊባኖስ ሲጸልዩ የሰማይ መስኮት ተከፈተ። ምድሪቱ በውሃ ተጥለቀለቀች፣ በበረከት ተጥለቀለቀች። አያችሁ፣ የአባቶቻችን ስራ ይህ ነው። የአባቶቻችን እምነት ይህ ነው ወገኖቼ። እኛ አባቶቻችንን እኮ መምሰል አቅቶን እኮ ነው የምንበላውና የምንጠጣው እንኳ ያጣነው ወገኖቼ። አይደለም የሰማይ መስኮት ልናስከፍት ቀርቶ እኮ ወገኖቼ የእኛ ቤት እንኳን የምንፈልገውን ነገር በቤታችን እንኳን እኮ ማግኘት አጥተናል እኮ ወገኖቼ። አባቶቻችን ግን ህይወታቸው እንዲህ ነበረ፣ ክርስትናቸው እንደዚህ ነበረ፣ እምነታቸው እንደዚህ ነበረ። እኛ አንዲት ቤተክርስቲያን ማሳነጽ አቅቶን የለን ወገኖቼ። አባታችን አቡነ ሊባኖስ ስንት ቤተክርስቲያን እንዳሳነጹ ታውቃላችሁ? 80። ስንት አልኩ? 80። ምን አይነት መታደል! አስተምረው ሰምተው ገስጸው መክረው ዘክረው 80 ቤተክርስቲያን አሳነጹ። ዛሬ እኛ የምንቆርብበትን ዛሬ እኛ የምናስቀድስበትን ማለት ነው። አባቶቻችን ዓላማቸው ይህ ነው፣ ስራቸው ይህ ነው። 80 ቤተክርስቲያን እንዳሳደጡ ሁሉ 80 ጸበል ከዓለት ላይ በመቋሚያቸው እየቆፈሩ በመቋሚያቸው እየባረኩ 80 ጸበል አፍልቀዋል። ስንት ጸበል አልኩ? እንደ ቀላል እናያቸዋለን። እኒህን አባት እኛ እንደ ቀላል ስላልገባን አሁን እውነት ለመናገር ከገብርኤል በፊት ጀምሮ ነው አይደል ይሄ በዓል ይከበራል እየተባለ የተነገረን። ግን የመጣ ነው ስንት ነን? ዛሬ አቡነ ሊባኖስ እኮ በመውጣታቸው እኛ ነን እኮ የምንባረከው፣ እኛ ነን እኮ የምንቀደሰው። አቡነ ሊባኖስማ በእግዚአብሔር ቀኝ እኮ ተቀምጠዋል እኮ ወገኖች። እሳቸውማ ከብረዋል በስራቸው፣ እሳቸውማ በቅድስናቸው ከብረዋል፣ ከፍ ብለዋል እኮ ወገኖች። ይሄንን መርጠን ታቦቱ መውጣቱ፣ ካህናቱ መገኘታቸው፣ ሰንበት ተማሪው መዘመራቸው ማነው ተጠቃሚ ሲባል እኛ ነን እኮ ተጠቃሚዎቹ። እግዚአብሔርማ ሲጀመርም እርሱ ቅዱስ እኮ ነው፣ እርሱ ምስጉን ነው እኮ። እዚህ መጠን ጸበል ብንጠጣ ብናስቀድስ ብንማር ታቦታቱ ሲወጡ እልል እያልን እግዚአብሔርን ብናከብር ማነው የሚከበረው ወገኖቼ? እኛ ነን እኮ የምንከበረው። አባቶቻችን ይህንን ስራ ነው የሰሩት። አባታችን ታዲያ አቡነ ሊባኖስ ለ500 ዓመት ለስንት ዓመት አልኩት? ለ500 ዓመት በተለይም ቅድም መምህራችን በሀገሪቱ ላይ እየተዘዋወሩ አንድ ጊዜ ወደ ሰሜኑ ክፍል፣ አንድ ጊዜ ወደ ደቡቡ ክፍል፣ በሌላው ጊዜ ደግሞ ወደ ሰሜኑ ክፍል እየተዘዋወሩ ወንጌልን አስተምረዋል። ያላመኑትን እንዳሙ አድርገዋል። ጸበል የሌለበት ቦታ ጸበል እያፈለቁ የታመሙት እንዲፈወሱ አድርገዋል። ያላመኑትን አስተምረው ክርስትናውን እንዲቀበሉ አድርገዋል። የአባታችን 500 ዘመን ይህ ነበር ስራቸው። እኛ በተሰጠን ዘመን ሰርተናል። ለሳቸው እኛ እግዚአብሔር ስንሆን እግዚአብሔር የመጀመሪያው የእድሜ ጣሪያ ስንት እንደነበረ ታውቃላችሁ አይደል? 969 ነበር አይደል? ከዛ በኋላ ግን ሰዎች ስለበደላቸው ሰዎች እግዚአብሔርን ስላስቀየሙ ኃጢአት ስለሰሩ 120 እንደሆነ ወስኛለሁ አለ እግዚአብሔር አይደል? ኦሪት ዘፍጥረት ምዕራፍ 6 ላይ። የሚገርመው ግን እግዚአብሔር የወሰነውን እንደገና እሱ ማድረግ ይችላልና ከ120 500 ዘመን እንደና አቡነ ገብረ መንፈስ ቅዱስ አባታችን አቡነ ሊባኖስን እንዲቆዩ አደረገ እግዚአብሔር። ለምን እንዲቆዩ እንዳደረጋቸው ታውቃላችሁ? ስራ እንዲሰሩ፣ ኃጢአት እንዲሰሩ አይደለም። ይሄን 500 ዘመን የሰጣቸው። እኛም 50 ዘመን ተሰጥቶን እኮ ምንም አልሰራንም እኮ። እኛ 60 ዓመት ተሰጥቶን እኮ ምንም አልሰራንም። ስራ ለሚሰራ ሰው እግዚአብሔር እድሜ ይጨምራል። በጸሎታቸው ስራ ይሰራሉ፣ በማስተማራቸው ስራ ይሰራሉ። ይሄ
የሰጣቸውን እድሜ በአግባቡ የተጠቀሙ ቢኖሩ ማናቸው? አባታችን አባ ሊባኖስ። እኛ የሰጠንን ጊዜ እግዚአብሔር የሰጠንን ጊዜ እውነት በአግባቡ ተጠቅመናል? 500 ዘመን እግዚአብሔርን እያመሰገኑ በጾም በጸሎት ተወስነው ከነገሥታቱ ካላዋኑ ጋር እየተዋጉ ያልተማሩትን እያስተማሩ በጎ ስራ እየሰሩ ነው የኖሩ። ታዲያ 500 ዘመን ከጌታ ጋር ኖረው የጌታ ፈቃድን እያደረጉ በ500 ዘመናቸው ከዚህኛው ዓለም ወደዛኛው ዓለም ተለዩ። በዛሬው ዕለት ማለት ነው። ወይም ደግሞ አረፉ። ምን አሉ? አረፉ። ምን አሉ አልኩኝ? አረፉ። ዛሬ ምናቸው ነው ማለት ነው? እረፍታቸው ነው። አባታችን አቡነ ሊባኖስ ሲያርፉ ይገርማቸዋል። እኛ እንደምናውቀው በለቅሶ አይደለም የተቀበሩ፣ በለቅሶ አይደለም የተሸኙ። በምን እንደተሸኙ ታውቃላችሁ? በመላእክት ምስጋና። በምን ምስጋና አልኩኝ? በመላእክት ምስጋና። ወረዱ መላእክት አይደል ቅድም ሲሉ የነበሩ ብሩማን መላእክት የሰንበት ተማሪዎቻችን ሲሉ እንደነበሩ ማለት ነው። መላእክት በምስጋና ነው አባታችንን እንዲቀበሩ ያደረጓቸው። አያችሁ፣ እኛ የእግዚአብሔር ስንሆን የእግዚአብሔርን የሚያመሰግኑ ቅዱሳን መላእክት ከእኛ ጋር ይሆናሉ። ወጻፍ መንፈሱ ሶቢያ ያን ጊዜ ነፍሱ በወጣች ጊዜ ወተቀበልዎ መላእክት ተቀበልዎ ዘይሉ ሃሌሉያ ሃሌሉያ እያሉ እያመሰገኑ እያከበሩ ነፍሱን ተቀበሉ። የአባታችንን የአቡነ ሊባኖስን ነፍስ እግዚአብሔር በቅዱሳን መላእክቱ ምስጋና ነው የተቀበለው። አያችሁ፣ ደስ አይላችሁ? አባታችን አቡነ ሊባኖስ በመላእክት ምስጋና በዛሬው ዕለት ያረፉበትና የተቀበሩበት ዕለት ነው። የሚገርመው ነገር በመቃብራቸው ላይ የብርሃን አምድ ከምድር እስከ ሰማይ ደርሶ ነበር ይላል። አያችሁ፣ የብርሃን ምናምን አምድ። ይሄ ስራቸውን ነው የሚያሳየን፣ ቅድስናቸው ምን ያክል ቅዱስ እንደነበሩ። አያችሁ፣ ከሞት በኋላ እንኳን የኛ ስራ ምን ያክል የተገለጠ እንደሆነ አያችሁ። በጎ ስራችን ምን ያክል የተገለጠ የብርሃን ስራ ከጨለማ አሰራር የተለዩ እንደሆነ እኮ ሲያሳየን እኮ ነው በመቃብራቸው ላይ ብርሃን የታየው። የብርሃን ስራ የጨለማን ስራ አስወግደው የብርሃን ስራ የጽድቅ ስራ ሲሰሩ የነበሩ አባት ስለነበሩ እኮ ነው። የሚገርማችሁ ከመሞታቸው በፊት እንኳን እግዚአብሔር ቃል ኪዳን ሰጥቷቸው ነበር። እስከያ በስም ቤተክርስቲያን ያሰራ፣ በስም ክርስትና ስም የተጠራ፣ በስም የተራበ የተጠማ ያጠጣ፣ በስም ያዘከረ እስከ አንድ ትውልድ ድረስ እምርልሃለሁ ብሏቸዋል። አያችሁ፣ እስከ ስንት? እስከ አንድ ትውልድ ድረስ። እውነት ለመናገር እኮ አሁን እኔም በእናንተም የቆምነው በእኛ ቅድስና መሰላችሁ? የነዚህ አባቶችን ቃል ኪዳን እያሰበ ነው እግዚአብሔር። የነዚህን ቅዱሳን ቃል ኪዳን አስቦ እኛ ኃጢአተኞች እኛ በደለኞች ነንና፣ ስለዚህ እኛ በእነሱ ቃል ኪዳን ስንማጸን እሱ ደግሞ እስከ አንድ ትውልድ ድረስ እምርልሃለሁ ብሏልና ቃል ኪዳኑን እያሰበ ነው እኮ እግዚአብሔር በምሕረቱ በይቅርታው እየጠበቀ ቅድስና ሳይኖረን በዚህ እንድንገኝ እኮ ያደረገን ወገኖቼ። አባቶቻችን ቃል ኪዳን ነው። እኛማ ይኸውናና ስንት ጊዜ ጾም፣ ስንት ጊዜ ጸለይ፣ ግን የሆነው ነገር ሁሉ እየሆነ ነው። ሁሉ ነገር እየሆነ ለምን ስንል እንደ አባቶቻችን በቅድስና ስላልኖረ፣ እንደ አባቶቻችን በቅድስና ስላልተመላለስ፣ እንደ አባቶቻችን ከበደል ከኃጢአት ርቀን ስላልመጣ የመጣነው ከነመናምናችን ነንና፣ ስለዚህ እግዚአብሔር እንደዚህ ብሎ ይቅር ይበለን። አባቶቻችን አይደለም ለራሳቸው እኮ ቅድም አይተናል። ለሰውም እኮ ጸሎታቸው ተርፏል እኮ፣ ለሰውም እኮ እምነታቸው ተርፏል እኮ። እኛ ግን ለራሳችን እንኳን መሆን አልቻልንም ወገኖቼ። ስለዚህ አባታችን በዛሬው ዕለት እንዳልኳችሁ ያረፉበት ዕለት በጌታ የሞቱ ምንድናቸው ነው ያለው? ብፁዓን ናቸው። በጌታ የሞቱ ይህ ማለት ምን ማለት ነው?
ጌታ እንዳላቸው ልክ ከ40 ቀን ጀምሮ ጸበሉን እየጠጡ የዕጣኑን ጢስ እያሸተቱ ስጋውን እየበሉ ደሙን እየጠጡ እየጾሙ እየጸለዩ ፈቃዱን እያደረጉ የኖሩ ብፁዓን ናቸው እያለ በጌታ የሞቱ ብፁዓን ናቸው ማለት ነው። ጌታ የሚለውን ነገር እየሰሙ ጌታ የሚለውን ነገር እያደረጉ አድርጉ የተባሉትን እያደረጉ አታድርጉ የተባሉትን ደግሞ ሳያደርጉ የቆዩ በእንደ አይነት ሁኔታ ቆይተው ንስሐ ገብተው ስጋውን በልተው ደሙን ጠጥተው የሞቱ ብፁዓን ናቸው። እንደዚህ ስንሆን ስንሞት ነው ብፁዓን የምንባለው ወገኖች። ለካ ከጌታ ጋር ኖረን ጌታ ያለንን ነገር ሰምተን ስንሞት ለካ ብፁዓን። ግን ስንቶቻችን ሰምተናል? ስንቶቻችን የእግዚአብሔርን ፈቃድ አድርገናል? ስንቶቻችን እንደ ፈቃዱ ኖረናል? ወገኖቼ ሁላችንም እኮ እንደኛ ፈቃድ ነው እኮ የምንንቀሳቀስ። ሁላችንም እኮ የአሁን የደረስንበት ነገር ላይ በራሳችን ፈቃድ የደረስን እኮ ነው የሚመስለን ወገኖቼ። አንዳንዶቻችን ሌሊቱ መንጋት ስላለበት የሚነጋ ጨለማው መምጣት ስላለበት የሚመጣ እኮ የሚመስለን አለን እኮ ወገኖቼ። ሁሉን ነገር ማድረግ የሚችለው እግዚአብሔር ነው ወገኖቼ። በጌታ የሚሞቱ ብፁዓን ናቸው። በጌታ ጌታን አክብረው ጌታን ወደው የሚሞቱ ሰዎች ሞታቸው እንኳ በደስታ ነው። ለዚህም ነው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የቅዱሳኑ ሞት፣ የጻድቃን ሞት፣ የሰማዕታት ሞት፣ የሐዋርያት ሞት፣ የእግዚአብሔር ሰዎች ሞት በእግዚአብሔር ፊት የከበረ ነው። በማን ፊት የከበረ ነው? በእግዚአብሔር ፊት። አያችሁ ቅዱሳን ሲሞቱ ሞታቸው ራሱ ምንድነው ማለት ነው? ክብር ነው። ይህ ማለት ነው ማለት ነው በምስጋና ነው የሚቀበሩት፣ በምስጋና ነው የሚያርፉት፣ በምስጋና ነው የሚሞቱት ማለት ነው። ይሄ ሞት እረፍት የምንለው ነው። ግን ሞት ሌላኛው ሞት አለ። አባታችን በስጋ ነው የሞቱት ወይም ደግሞ ከስጋው ሞት ነው ያረፉት። እኛ ግን በነፍስ ሞት አለ። በነፍስ መሞት ማለት ምንድነው ስንል ኃጢአት መስራት፣ በደል መስራት። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ በምዕራፍ 2 ከቁጥር 1 ላይ ስትመለከቱ ምን እንደምታውቃላችሁ? በበደላችሁና በኃጢአታችሁ ሙታን ናችሁ ይላል። አያችሁ በምናችሁና በምናችሁ አለ? በበደላችሁና በኃጢአታችሁ ሙታን ናችሁ። ስለዚህ አባታችን አባ ሊባኖስ በስጋ አረፉ። እኛ ደግሞ ኃጢአት ሰርተናል፣ በደል ሰርተናል። ስለዚህ እኛ ደግሞ ሞተናል ማለት ነው። ለካ ሞትን የተሸከመ ስጋ ነው ያዝነው ማለት ነው ወገኖች። አያችሁ በበደላችሁና በኃጢአታችሁ ምንድን ናችሁ አለ? ሙታን ናችሁ። ስለዚህ በበደልና በኃጢአት ውስጥ የምንኖር ከሆነ በደለኞች፣ ኃጢአተኞች በእንደዚህ አይነት ውስጥ የምንኖር ከሆነ ምንድን ማለት ነው? ሙታን ነን ማለት ነው። ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ በምዕራፍ 3 ከቁጥር 14 ላይ ስትመለከቱ ሐዋርያው እንዲህ ይላል፣ እኛ ወንድሞቻችንን ስለምንወድ ከሞት ወደ ሕይወት ተሻገር ይላል። እኛ ወንድሞቻችን ምን ስለምንወድ ከሞት ወደ ሕይወት ተሻገር። አለመውደድ ምን ነበር ማለት ነው? ሞት ነው ማለት ነው። ወንድሞቻችንን ስለምንወድ ከሞት ወደ ሕይወት እንደተሻገር እናውቃለንና ወንድሙን የማይወድ በሞት ይኖራል አለ። በምን ይኖራል? ይገጥማል ወገኖች። ለካ ወንድምን አለመውደድ በሞት ውስጥ እየኖር ነው ማለት ነው። ለካ ወንድማችንን ስንጠላ፣ ለካ የሥራ ባልደረባችንን ስንጠላ፣ ለካ ጎረቤታችንን ስንጠላ፣ ለካ ሰውን ስንጠላ በሞት ውስጥ ነው እየሄድን ያለ ነው ማለት ነው። አያችሁ ሲያው ማን ነው ወንድሙን የሚወድ? ስለዚህ ወንድምህን የምትጠላ ከሆነ፣ ወንድምሽን የምትጠይ ከሆነ፣ ወንድሜን የምጠላ ከሆነ በሞት ውስጥ ነው ያለ ነው። ወንድሙን የማይወድ በሞት ይኖራል ያለው። እንደውም እንደዚህና ወንድሙን የሚጠላ ደግሞ ይልና ነፍሰ ገዳይ ነው ይላል። አያችሁ ለካ በወንጀል ስላልተያዝን ነው እንጂ ወንድማችንን ከጠላ ነፍሰ ገዳይ ማለት ነው። ወንድማችንን የምንጠላ ከሆነ
ነፍሰ ገዳይ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ ደግሞ ይልና ማለት ነው። ነፍሰ ገዳይ ደግሞ የዘላለም ሕይወት በእርሱ ዘንድ አይኖርም ይላል። ነፍሰ ገዳይ የሆነ ሰው ምንድነው? የዘላለም ሕይወት የለው ነው እያለ ያለ ነው። ስለዚህ አባታችን ከስጋ አረፉ። እኛ ደግሞ በኃጢአት የምንኖር ከሆነ በሞት የምንኖር በበደል የምንኖር ከሆነ ወገኖቼ በሞት ውስጥ ነው ያለ ነው ማለት ነው። ኃጢአት እየሰራ በደል እየሰራ የምንሄድ ከሆነ ሞት ተሸክመን እየሄድን ነው ማለት ነው። የአባታችን አሟሟት በመላእክት ምስጋና ነው። አባቶቻችን አንዳንድ ጊዜ አሟሟቴን አሳምርልኝ ይላሉ። ምንን አሳምርልኝ? አሟሟቴን አሳምርልኝ። ይህን የሚሉት እነዚህ አባቶች ለእነሱ ሞት ማማር ማለት በሞታቸው ጊዜ ጥሩ ፍሪዳ መታለድ፣ ለንርፎ መገኘቱ፣ ወይ ክረምት ሳይሆን በጥሩ ፀሐይ ባለበት ሰዓት በጥሩ ሁኔታ ዘመድ አዝማዱ ተገኝቶ መቅበሩ ነው ለነሱ አሟሟት። አሟሟቴን አሳምርልኝ ግን ይህ አይደለም ወገኖች። አሟሟቴን አሳምርልኝ ማለት ምን እንደሆነ ታውቃላችሁ? ቅድም እንዳልኳችሁ ከ40ና ከ80 ቀናችን ጀምረን ያገኘነውን ክርስትና እስከ መጨረሻው እስከ ሞታችን ድረስ ይዘነው እስክንቆይ ነው። እስከ መጨረሻው እንደቆረብን ከሞትን ነው አሟሟቴን አሳምርልኝ ማለት። እንዳስቀደስን ስንሞት ነው አሟሟቴን አሳምርልኝ ማለት። እንደዚህ ቁጭ ብለን እንደተማርን ስንሞት ነው አሟሟቴን አሳምርልኝ ማለት። ወገኖቼ አባቶቻችን እያመሰገኑ ነው፣ እየመሰከሩ እኮ ነው አይደል? በአንገታቸው ላይ ሰይፍ የሚመጣው ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ ጌታ ነው፣ አምላክ ነው እያሉ እየመሰከሩ እኮ ነው በአንገታቸው ሰይፍ የመጣው። ስለዚህ አሟሟቴን አሳምርልኝ ማለት እንደዚህ ሲሆን ነው ወገኖቼ። ስለዚህ የአባታችን ሞት ያማረው ክርስትናቸውን በአግባቡ የተጠቀሙ የተጠሩበትን ያወቁ። የሚገርማችሁ አራተኛው መነኩሴ ናቸው። አራተኛ ትውልድ። የመጀመሪያው አባ እንጦንስ፣ ሁለተኛው አባ መቃርስ፣ ሶስተኛው ደግሞ ለእሳቸው ምንኩስና የሰጧቸው ወደዚች ወደ ቅድስት ሀገር እንዲሄዱ አስተምረው ባርከው ምንኩስናን ሰጥተው የላኳቸው አባ ጳኩሚስ ናቸው። እሳቸው አራተኛ ናቸው፣ እኛ አባት ማለት ነው። ስለዚህ እኛ አባት በዚች ሀገር ብዙ ሰዎችን አስተምረው ብዙ ሰዎችን ሰብከው በ500 ዓመታቸው በዛሬው ዕለት ያረፉበት ዕለት ነው አጠቃላይ ማለት ነው። ስለዚህ ዛሬ የምናከብረው የአባ ሊባኖስ ምናቸው ነው ማለት ነው? እረፍታቸውን ማለት ነው። ለቅዱሳን እረፍት ነው ይሄ፣ ሞት አይደለም። ምክንያቱም ዓለም ለቅዱሳን ስለማትመች እኮ ነው እረፍት ነው የሚባለው። የትኛው ቅዱስ ተመችተዋለች? እስኪ የትኛው ሐዋርያት ነው ዓለም የለም ወድሃለች ይሄ ይደረግልህ ያለችው? የትኛው ነው እረፍት የሚባለው? ዝም ብሎ አይደለም። ወበዛት ይረፍ አይረፈ ከዚህ የሚባለው ወዱ አይደለም፣ ዝም ብሎም አይደለም ወገኖች። ይህች ዓለም ለአባቶቻችን ለቅዱሳን ለክርስቲያኖችም አትመችም። ስለማትመች ይሄ መከራውን ዓለም አለ ከዚህ ከመከራው ዓለም አረፉ ለማለት ነው። ስለዚህ ዛሬ የአባታችን የአቡነ ሊባኖስ እረፍታቸው ነውና ከአባታችን ከአቡነ ሊባኖስ ረድኤትና በረከት ያሳትፈን። እንግዲህ እነዚህ በጥቂቱም ሆነ ቢሆን መጠን ያከበርነው እንደው ሀገር ሰላም ሲሆን ነውና አባታችን እግዚአብሔር ለሀገራችን ለኢትዮጵያ ሰላሙንና ፍቅሩን አንድነቱን ይስጥልን። የሰው ፍጻሜው ሲያምር ነውና እንደ አባታችን እንደ አቡነ ሊባኖስ የእኛን ፍጻሜ ያሳምርልን። እግዚአብሔር ከሁላችን ጋር ይሁን።